እግዚአብሔር የመዳንን ጸጋ ሰጥቶናል። ግንስ እንዲያው በከንቱ የምንቀበለው ሳይሆን አብረነው የምንሰራን ይሆን ነው። በአዲስ ኪዳን መጽሐፍ ቅዱስ ለዚህ ነው አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን የሚለው አብረን። ለዚህ ነው የራሳችሁን መዳን ፈጽሙ የሚለው። ወገኖቼ አንድ ነጥብ ላስታውሳችሁ። መዳን አንድ ጊዜ ተፈጽሞና ያበቃ የሆነ እንደሆነ ለምንድን ነው ቅዱስ ጳውሎስ ገና እንዳልተፈጸመ ፈጽሙ የሚለን? አያችሁ፣ መዳን የሚጀመር ነው፣ መዳን የሚፈጸም ነው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን የእግዚአብሔር ቃል። መዳናችን የኛን ሁኔታ ተከትሎ የሚመጣ አጸፋ እንጂ ዝም ብሎ ያለ ውድ በግድ ያለ ፈቃድ በማስገደድ የሚጫንና የሚሰጥ አይደለም። እደግመዋለሁ፣ የኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ አለ። ምን ማለት መሰላችሁ? በእግዚአብሔር ቃል አስደግፍና ልንገራችሁ። እንዲህ ይላል ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ብንጸና ከእርሱ ጋር እንነግሳለን ይልና ብንክደው ግን እርሱ ደግሞ ይክደናል ይላል። አያችሁ፣ ብንጸና ነው ከእርሱ ጋር የምንነግሰው። የኛን ያጸፋ ምላሽም የሆነው በጽናታችን ምክንያት ነው መንገሳችን የሚመሰረተው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን መጽሐፍ ቅዱስ። ሌላ ሐሳብ ላቅርብላችሁ። አንዳንዶች ማመን የመዳንን ፍጻሜ አድርገው ይቆጥሩታል። ምን ማለት ነው? ሰው ያመነለት በቃ መዳኑ ተፈጽሟል፣ ድኗል፣ መንግሥተ ሰማያት ገብቷል፣ ከኢየሱስ ክርስቶስ አጠገብ ተቀምጧል። እንደውም አንዳንዶች ጨክነው አማኝ በየትኛውም ድካም ውስጥ እንኳን ቢገኝ አይኮነንም ብሎ እስከማወጅ ደርሰዋል። ኃጢአተኞች እንኳን ብንሆን እንድናለን ብለው ማውራት ሁሉ ጀምረዋል። ይሄ ምንኛ አሳፋሪ ትምህርት እንደሆነ ተመልከቱ። ብንጸና ከእርሱ ጋር ነው የምንነግሰው፣ ብንክደው ግን እርሱ ደግሞ ይክደናል የሚለው ቃል ተረስቷል። እዩ፣ ማመን መጀመሪያ እንጂ መጨረሻ አይደለም። ማመን መሰረት እንጂ መደምደሚያ አይደለም። ማመን መነሻ እንጂ መፈጸሚያ አይደለም። ወገኖቼ አንድ ምሳሌ ልስጣችሁ። አንድ ቤት የሚሰራ ሰው የቤት መሰረት እንዳወጣ ኑ ቤቴን መርቁልኝ ቢላችሁ ትሄዳላችሁ? በእርግጠኝነት አትሄዱም። መሰረት ማውጣት ማለት ቤት መገንባትና መጨረስ ማለት አይደለም። መሰረት አውጥቶ ቤቴን መርቁልኝ ካላችሁ ወገኖቼ ይሄ ምርቃት ሳይሆን ገቢ ማሰባሰቢያ ነው ሊሆን የሚችለው። ቤት እኮ የሚሆነው ጣራና ግድግዳ ኖሮት፣ በዚህ ዘመን እንደውም ማጌጫና ማሞያ ስራዎች፣ የማጠናቀቂያ ስራዎች ሞልተውት ያለቀ እንደሆነ ነው ቤት የሚሆነው። ለዚህ ነው እምነት መሰረት ነው ያለው ሊቁ ቅዱስ ዮሐንስ አፈወርቅ። አሚንስ መሰረት የቲ ማመን መሰረት ነው እንጂ መደምደሚያ አይደለም ያልኳችሁ ለዚህ ነው። ማመን መነሻ ነው እንጂ መፈጸሚያ አይደለም ያልኳችሁ ለዚህ ነው። ይሄንን የሚያረጋግጥልን የእግዚአብሔር ቃል ልትነግረን ትችላለህ? አዎ ነግራችኋለሁ። በሮሜ መልእክት ምዕራፍ 13 ቁጥር 11 ላይ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ይላል። ልብ በሉ፣ ካመንበት ጊዜ ይልቅ ይላል። አያችሁ፣ መዳናችን ወደኛ ይቀርባል ይላል። ከማመን ጊዜ ይበልጥ መዳናችን ወደኛ ይቀርባል የሚለው የማመን ጊዜ መዳንን የመፈጸሚያ ጊዜ እንዳልሆነ የሚያረጋግጥ ነው። ካመንበት ጊዜ ይልቅ ማለት ከማመናችን ጊዜ ይበልጥ መዳናችን ወደኛ የሚቀርበው በአገባብ እንመላለስ፣ በስካር አይሁን፣ በዘፈን አይሁን፣ በመዳራት አይሁን እያለ ይቀጥላል። አያችሁ፣
መዳናችን የበለጠ ወደኛ የሚቀርበው ካመንበት ጊዜ ይበልጥ በእነዚህ ምግባራት ስንመላለስ ነው። ያ ማለት ምን ማለት ነው? ያመንበት ቅጽበት መዳናችንን የፈጸምንበት ቅጽበት አይደለም። ለዚህ ነው ማመን መነሻ እንጂ መፈጸሚያ አይደለም ያልኳችሁ። አንድ ሁለተኛ መዳናችን ወደኛ ቀርቧልና የሚለው የሚቀርብ ነገር እየቀረበ የሚመጣ ነገር መዳን ሂደታዊ መሆኑን ነው የሚያሳየው። አያችሁ፣ በሂደት ስለምንፈጽመው ነው የራሳችሁን መዳን ፈጽሙ የሚለው። የሚጀመር ነገር አይደለም የሚፈጸመው። የሚፈጸም ነገር ደግሞ ጊዜ አይደለም የሚፈልገው። ጊዜ የሚፈልግም ነገር አይደለም እንደ ሂደታዊ የሚሆነው። ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ድነና እየዳንን ነው እንድናለን የምትለው። ወገኖቼ መዳናችን በማመን ብቻ አንዴ ተፈጽሞ ያበቃ ቢሆን ኖሮ እነዚህን በስካር አይሁን በመዳራት አይሁን በዘፈን አይሁን እያለ መግለጽ ለምን ያስፈልገዋልስ? አያችሁ፣ የራሳችሁን መዳን ፈጽሙ የሚለው ቃል በማመን ብቻ ሳይሆን ይልቁንም በእምነት በመጽናት በምግባራት በማሸብረቅ በትሩፋት በማጌጥ እስከ መጨረሻው በመጽናት የሚፈጸም እንጂ አምኛለሁ ድኛለሁ ተብሎ የሚፎከርበት አይደለም። አንድ ሊቅ እንዲህ ይላል፣ ማመን ችግኝ እንደመትከል ነው ይላል። መተከል ብቻ በቂ እንዳልሆነ በመድህኑ ማመን ብቻ በቂ አይደለም ይላል። ለችግኙ መብቀል መጽደቅ፣ ውሃ ማጠጣት፣ ከአረም መጠበቅ፣ ከንፋስ መከላከል መንከባከብ እንደሚያስፈልግ በመድህኑ ያመነውን መዳናችንን ለመፈጸም ኃጢአት ከሆነ ከአረም ነገሮች እየተለየን በፈተናዎች ሁሉ እየጸና የእግዚአብሔርን ቃላትና የሚያሳድጉንን መንፈሳዊ እድገቶቻችን የሚጨምሩልንን ምስጢራተ ቤተ ክርስቲያን በመሳተፍ እናድጋለን፣ መዳናችንን እንፈጽማለን እንጂ ማመን ብቻ በቂ ነው ማለት አይደለም ይላል ሊቅ። መተከል ብቻ በቂ እንዳልሆነ በመድህኑ ማመን ደግሞ በቂ አይደለም። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን። አንዳንዶች በጣም የሚገርም ሐሳብ ያነሳሉ። በጣም የሚደንቀው ቅድም እንዳልኳችሁ አንዴ ያመንነው ለዘላለም ልንድን ነው ይላሉ። ስለዚህ ቅድም እንዳልኳችሁ ኃጢአት እንኳን ብንሰራ መዳናችን የማይቀር ነው ይላሉ። ቅድም እንዳልኳችሁ ቃል በቃል ከነሱ መጽሔት ላይ ነው ያነበብኩላችሁ። አማኝ በየትኛውም ድካም እንኳን ቢገኝ አይኮነንም ብለው የሚለፈልፉላችሁ ለዚህ ወገኖቼ። ሳምን ብቻ ድኛለሁ የሚሉን ካለፈው ብቻ ቢሆን እሺ፣ ግን ገና ከሚመጣውም ኃጢአት ማለታቸው መሆኑ እኮ ነው ከባድ የሆነው። ምን ማለታቸው እንደሆነ ታውቃላችሁ? ድኛለሁ መንግሥተ ሰማያትን እንደምወርስ አምናለሁ የሚሉን ከሆነ ወይም አረጋግጫለሁ የሚሉን ከሆነ ኃጢአት እንደማልሰራ እርግጠኛ ነኝ እያሉን ነው። ይሄ ደግሞ እንዴት ውሸታምነት! ደግሞስ ምን እያሉን ነው? ኃጢአት ብሰራ እንኳን ንስሐ እንደምገባ አልጠራጠርም ማለታቸው ነው። ይሄ ደግሞ እንዴት ያለ እርግጠኝነት ነው! ደግሞስ ንስሐዬም በፍጹም ተቀባይነት እንዳለው አውቃለሁ ማለታቸው እኮ ነው። ይሄ ምንኛ ድፍረት ነው! አማኞች ሆነው በመጽሐፍ ቅዱስ እንዴት እንደተባሉ የቅዱሳት መጻሕፍትና ኃይለ ቃላት ተመልከቱ። ሞተ ከወገናችንም ያሉት ፍሬ ቢሶች ሆነው እንዳይቀሩ ይላል። ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው በመልካም ሥራ ስለመጽናት ይማሩ ይልላቸዋል። አያችሁ፣ ከወገናችንም ያሉት ማለት አማኞች ጭምር ፍሬ ቢሶች ሆነው እንዳይቀሩ የሚለው ፍሬ ቢስ ሆነው ገለባ ሆነው ወደ እሳት ሊጣሉ እንደሚችሉ አይናገርምን? አንድ ሁለተኛስ ፍርድ ከእግዚአብሔር ቤት ተነስቶ ይጀምራል ማለቱ ከአማኞች ወገን ፍርድና ቁጣ እንደሚመጣ የእግዚአብሔር ቃል አያሳይምን? ታዲያስ
እንዴት ነው አንድ ሰው ወደፊትም ከሚመጣው ኃጢአት ድኛለሁ ብሎ ሊያውጅ የሚችለው? ወገኖቼ እኛ ኦርቶዶክሳውያን እግዚአብሔርን ስለማዳን ጸጋው ጠርጥነነው እንዳይመስላችሁ፣ ይልቁኑ ራሳችንን ስለማናምነው ነው። አንዳንዶች እግዚአብሔርን ማናምን አድርገው ራሳችንን ነው ማናምነው። ወገኖቼ ይርጋለም ይኑር አይኑር አላውቅም፣ አዲስ አበባ ኮንዶሚኒየም የሚባል መኖሪያ ቤት በመንግስት ይገነባል። እስኪ ልጠይቃችሁ፣ መንግስት ኮንዶሚኒየም ገነባ ማለት ሁላችንም ኮንዶሚኒየም ውስጥ እንገባለን ማለት ነው? ነው አይደለም እንዴ? በፍጹም አይደለም። መጀመሪያ ይመዘገባል፣ ከዚያ ይቆጥባል፣ ሳያቋርጥ ይተጋል፣ ከዚያ ደግሞ ማጠናቀቂያ ስራ በራሱ ይሰራል። እነዚህን ሁሉ ሂደቶች ያልፋል እንጂ መንግስት ኮንዶሚኒየም ገነባ ማለት ሁላችንም እንገባለን ማለት አይደለም። በፍጹም አይደለም። ዋጋ መክፈል መሳተፍ ያስፈልጋል። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን የእግዚአብሔር ቃል። አስታውሳለሁ በልጅነት በሰንበት ትምህርት ቤት ከአንድ ሰው ጋር ተወያይተን ነበር በዚህ ርዕሰ ጉዳይ እና ምን አለን? ድኛለሁ፣ ጸድቄያለሁ፣ መንግሥተ ሰማያት ገብቻለሁ አይነት ነገሮች አወራለን። ኋላ አንድ ጩልሌ ሰንበት ተማሪ ነበረ። ጥያቄ ጠየቀው። ምን አለው? ኃጢአት ትሰራለህ አለው። አዎ እሰራለሁ። እሱማ በደል ትበድላለህ? አዎ በድላለሁ። እሱማ አለ። እና እስኪ ስምህን ንገረን በመጽሐፍ ቅዱስ ማን ብለን እንጥራህ አለው። እና ልጁ ምን ብሎ መለሰ? የዳነ ኃጥእ እባላለሁ ብሎ አስተዋወቀ። እግዚአብሔር ያሳያችሁ። በዚህ ድኛለሁ፣ በዚህ ኃጢአት። እንደነዚህ ላሉት ሰዎች እግዚአብሔር ከመንግሥተ ሰማያትና ከገሃነመ እሳት ትንሽ ቀልቀል አድርጎ ለዳኑ ኃጥኦች ሊያዘጋጅላቸው ይገባል ማለት ነው። እየሰማችሁ ነው። 2-3 የእግዚአብሔርን ቃላት ላንብብላችሁና ትምህርቴን ልጠቅልለው። እየገባችሁ ነው? እየተረዳችሁ ነው? በጣም ጥሩ። ይኸውላችሁ መጽሐፍ ቅዱስ በግልጽ እንዲህ ይላል። በማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻው የሚጸና እርሱ ይድናል የሚል ቃል አለ። ልብ በሉ። እስከ መጨረሻው የሚጸና እርሱ ነው የሚድነው ይላል። አያችሁ፣ መዳናችን በማመናችን ብቻ ነው ያልኩት። በማመናችን ብቻ ሳይሆን የሚወሰነው መዳናችን የሚወሰነው በመጽናታችን ነው። አያችሁ፣ መዳንን የሚወስነው ባመንነው እምነት መጽናታችንን፣ በጀመርነው ምግባር መቀጠላችንን፣ በሰራነው ትሩፋት ማሳደጋችን ላይ ነው እንጂ የሚመሰረተው አምነሃል በቃ መጽሐፍ ቅዱስ ብሎ ያውቅ። ያመኑትን ሁሉ ምን እንደሚላቸው አላያቸውም? ንስሐ ግቡ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተጠመቁ የሚላቸው ለምን ይመስላችኋል? ማመን ብቻ በቂ ስላልነበረ ነው። አያችሁ፣ እስከ መጨረሻው የሚጸና እርሱ ይድናል የሚለው መዳን በጸጋው ብቻ አንዴ ተፈጽሞ ያበቃ ቢሆን ኖሮ ይድናል እያለ ገና የወደፊት መዳን ለምን ይፈጽማል? ለምን ይናገራል ካላችሁኝ፣ ቅድም እንዳልኳችሁ ነው። የምንፈጽመው ሊገለጥ የተዘጋጀ በመጨረሻው ዘመን የሚሰጠን መዳን አለ። እሱም ነው እስከ መጨረሻው የሚጸና ነው የሚድነው የሚለው። አያችሁ፣ መዳናችንን የሚወስነው ጽናታችን እንጂ ማመናችን ብቻ አይደለም። ማመናችን ለዚህ ሁሉ ግን መሰረት ነው። የሚጸና እርሱ ይድናል የሚለው ጽናትን የሚያመለክት ነው። ለዚህ ነው ፓትርያርክ ፖፕ ሽኖዳ ሳሊቬሽን ኦፍ ሳሊቬሽን ኢን ኤ ሞመንት የሚል አንድ መጽሐፍ አላቸው። እዛች መጽሐፍ ላይ አስደናቂ ቃል ተናግረዋል። ምን ይላሉ? መዳን የህይወታችን ሙሉ ታሪክ ውጤት እንጂ ስናምን በቅጽበት የምንፈጽመው አይደለም ብለው የተናገሩት። ሳሊቬሽን ኢዝ ዘ ስቶሪ ኦፍ ዘ ሆል ላይፍ፣ የህይወታችን ሙሉ ታሪክ ውጤት ነው። እሱን ነው እስከ መጨረሻው የሚጸና እርሱ ይድናል ብሎ ያስቀመጠው። ይሄንን መጽሐፍ ቅዱሳዊ ቃል ሰማዕቱ ቅዱስ ቆጵርያኖስ ሴንት ሲፕሪያን እንዲህ ብሎ ተርጉሞታል። ልብ ብላችሁ ስሙ። አሁን ያልኳችሁን እስከ መጨረሻው የሚጸና እርሱ ይድናል የሚለው ቅዱስ ቆጵርያኖስ ሴንት ሲፕሪያን ምን ብሎ ተርጉሞታል መሰላችሁ?
እስከ መጨረሻው የሚጸና ግን እርሱ ይድናል ተብሏል። ስለሆነም ከዚህ ፍጻሜ በፊት ያለ ማናቸውም ነገር ቢሆን ወደ መዳን ፍጻሜና ጫፍ የምንወጣጣበት መሰላል ደረጃ ብቻ ነው እንጂ የመውጣትንና ሙሉ ውጤት ያገኘንበት ከጫፍ የደረስንበት የመጨረሻ ነጥብ አይደለም ይላል። እዩ፣ ከመጨረሻው በጽናት ምክንያት ከሚገኘው ከመጨረሻው በፊት ያለ ማናቸውም ነገር የመወጣጫ መሰላሎችና ደረጃዎች ናቸው እንጂ ጫፍ የደረስንበት ነገር አይደለም ይላል። ስለዚህ የራሳችሁን መዳን ፈጽሙ። እስከ መቼ? እስክትሞቱ ድረስ ነው። እስክትሞቱ ድረስ ነው። የሰው ልጅ የህይወት ጉዞ ቀጣይነት ያለው የተጋድሎ ጉዞ ነው። በድህነት መንገድ የምንጓዘው እስከ መጨረሻው ህቅታ ነው። ድህነት ከልደት እስከ ነፍስ ህቅታ በትጋት ጠብቀን የምንፈጽመው ነው። ድህነታችንን ለመፈጸም ወደ ዘላለማዊ ህይወት በሚወስደው መንገድ እለት እለት እንመላለሳለና ይሄ ነው ድነናል፣ የዳንን ነው፣ እንድናለን የምንለው ወገኖች። ይሄንን ነው የምንለው። አንድ ሌላ እግዚአብሔር ቃል አንሳላችሁ መጠቅለያም እንዲሆነኝ ንዑድ ክቡር የሚሆን ሐዋርያ ጳውሎስ ደቀ መዝሙሩን ጢሞቴዎስን እንዲህ ብሎ መክሮታል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ እንዲህ ይላል፣ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ ይላል። ልብ በሉ፣ ጢሞቴዎስ እኮ የቅዱስ ጳውሎስ ደቀ መዝሙር ነው። ጳጳስ አድርጎ ሾሞታል። እሳትን እንደሚያቀጣጥል እጆቼን በመጫኔ በአንተ ውስጥ ያለውን ጸጋ ብሎታል፣ ሾሞታል። ከዚህ ሁሉ በኋላ ምን እንደሚለው ታውቃላችሁ? በእነዚህም ጽና፣ ይህን ብታደርግ ነው የሚለው። ያመነ ብቻ ከሆነ ለምንድን ነው ብታደርግ የሚለው? ለምንድን ነው ጽና የሚለው? አንዴ አምኖ የተፈጸመና ያበቃ ከሆነ ስለ ማድረግና ደግሞም በዚያ ስለ መጽናት ለምንድን ነው የሚሰብከው? አያችሁ፣ እያንዳንዱ የራሱን መዳን ለመፈጸም ድርሻውን ስለሚወጣ እነዚህን ብታደርግ ደግሞም ብትጸና የሚለው ቃል ይህን ነው የሚያሳየው።